ሰላም እንዴት አላችሁ ቤተሰብ? ይህ የአማርኛ ቋንቋ ትምህርት የምታገኙበት የዩቲዩብ ቻናል ነው። ዛሬ የማሳያችሁ የአማርኛ ፊደል ደግሞ ፈ ትባላለች ማለት ነው። ፈ እንደዚህ አይነት ቅርጽ ያላት ናት ማለት ነው። እንደሌሎቹ ሰባት ቤት ያላት የአማርኛ ፊደል ናት። እያንዳንዳቸውን አሳያችሁ ማለት ነው። አሳያችኋለሁ በደንብ ተከታተሉ። የጻፋችሁ ከረጋ ተመሳሳይ እቺ ረ ናት ማለት ነው። ሰው ከረጋ የሚመሳሰላት ነገር አለ። ስለዚህ ተመሳሳይነት ከረጋ ብዙ አትለያየም ማለት ነው። ስለዚህ እሷን አሳያችኋለሁ ማለት ነው። ሁሉንም ሰባቱንም ቤቶች አሳያችኋለሁ። ተመልከቱ። ፈ ፉ ፊ ፋ ፌ ፍ ፎ እኔን ነው የሚመስሉት ማለት ነው። ሳይዛቸውን ትንሽ እንስላ አድርጋችሁ በደንብ እንዲታያችሁ ማለት ነው። ሳይዛቸውን ትንሽ አነሳ አነስ አድርግና ሁሉንም ባንድ ላይ ጽፍላችኋለሁ። እዚህ ጋር ተመልከቱ። ያው ፈ ማለት ይቺ ናት። ፈ ብለን እንጠራታለን። ፉ ፊ ፋ ፌ ፍ ፎ። ስለዚህ የፈ ቤቶች ሰባቱም እኒህን ነው የሚመስሉት። በነገራችን ላይ እነዚህ ከረ ቤቶች ጋር ተመሳሳይነት አላቸው። የረ ቤቶችን ለማስታወስ ያክል ያው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ እነዚህ ባለፈው ስላየናቸው ማለት ነው። ስለዚህ ከረ ጋር የሚያመሳስላት ነገር አለ ማለት ነው። ብዙ አይለያዩም። ስለዚህ እነዚህ የፈ ቤቶች ሰባቱም ናቸው ማለት ነው። እናንተ ማስታወሻችሁ ጻፉ። እኔን ከፍ አድርጌ ደግሞ ለእያንዳንዱ ለየብቻ አሳያችኋለሁ ማለት ነው። አሁን ቀጥለን ደግሞ ቃላቶችን ስለምንመሰርት ማለት ነው። ተመልከቱ። እዚህ ጋር ያው ፈ ማለት ይቺ ናት። ያው ፈ እንደዚህ አይነት ቅርጽ ነው ያላት። ፉ ጫት ፉ ፊ ፋ ፌ ፍ ፎ። ለምሳሌ አንድ ሰው ፎቅ ብሎ መጻፍ ቢፈልግ ያው ፎን እዚህ ጋር ይጽፋል። ሲሄድ መጨረሻ ቀን መጨመር ማለት ነው። ስለዚህ የፈ ቤቶች እነዚህ ናቸው ማለት ነው። ከመጀመሪያው ልጀምር። ፈ ፉ ፊ ፋ ፌ ፍ ፎ። ሰባቱም የፈ ዝርያዎቹ እኒህን ይመስላሉ ማለት ነው። እስኪ እያንዳንዳችሁም ደግሞ ሁለት ሁለት እያደረጉ ላሳያችሁ። ይኸው ፈ ፉ ሁለቱ ማለት ነው። ፈ ፉ። ይኸው ፊ ፋ ሁለቱ። ፌ ፍ የመጨረሻዋ ፎ ማለት ነው። ስለዚህ ፎቶ ብዬ መጻፍ ብፈልግ ይኸው ፎቶ በዚህ ልክ እጽፋለሁ ማለት ነው። ለምሳሌ ፈረስ ማለት ብፈልግ ይኸው ፈረስ ብዬ እጽፋለሁ ማለት ነው። ስለዚህ አሁን እኒህን ካየን በእያንዳንዳቸው ደግሞ እስኪ ቃላቶችን እንመስርት። በእያንዳንዳቸው ቃላቶችን እንመስርት ማለት ነው። ለምሳሌ ይኸው ይቺ ፈ ናት። በፈ ቃላት መመስረት ትችላለህ። ይኸው ፈረስ ማለት እችላለሁ። ፈጣን ማለት እችላለሁ። ይኸው ፈጣን ማለት እችላለሁ። ስለዚህ በፈ ቃላቶችን መመስረት ቻልኩ ማለት ነው። በፉ ደግሞ ይኸው ተመልከቱ እዚህ ጋር በፉ እቻት ፉ። በፉ ደግሞ ፉል ማለት እችላለሁ። ይኸው ፉል ማለት እችላለሁ። ሌላ ፉንጥ ማለት እችላለሁ። ይኸው ፉንጥ ማለት እችላለሁ በፉ ማለት ነው። ሶስተኛው ደግሞ ፊ ናት። ይኸው በፊ ፊኛ ማለት እችላለሁ። ይኸው ፊኛ ማለት እችላለሁ። አራተኛዋ ፋ ናት። ፋ ይቻት ፋ ደግሞ በፋ ፋኖስ ማለት እችላለሁ። ይኸው ፋኖስ ማለት እችላለሁ። በፌ ፌ ይቺ ናት። በፌ ደግሞ ፌስታ ማለት እችላለሁ። ፌስታ ማለት እችላለሁ። በፍ ይኸው ፍ ይቺን ትመስላለች። በፍ ደግሞ ያው ፍልጥ ማለት እችላለሁ። ያው ፍልጥ። በፎ ቅድም ነግሬያቸዋለሁ። ያው ፎ ይቺ ናት። በፎ ደግሞ ፎቶ ማለት እችላለሁ ማለት ነው። ስለዚህ እነዚህ በፈ ቤት የመሰረትኳቸው ቃላቶች ናቸው ማለት ነው። እስኪ በአንድ ላይ የሁሉም ደግሞ እንመልከት። ተመልከቱ እዚህ ጋር ያው ፈ ፉ ፊ ፋ ፌ ፍ ፎ ይህን ይመስላሉ። እዚህ ጋር የፈ ቤቶች ማለት ነው። እንደገና እንዴ ላሳያችሁ። ይኸው
ፉ ፊ ፋ ፌ ፍ ፎ ቃላት ስንመሰርት እዚህ ጋር በፈ እዚህ ጋር ተመልከቱ። እዚህ ጋር በፈ እዚህ ጋር እንዲታያችሁ ላድርጋቸውና በፈ እዚህ ጋር በፈ ፈውስ ፈረስ ፈንጅ ሌላም መጨመር እንችላለን። እዚህ ጋር ለምሳሌ ፈሪ እንደሆነ ፈሪ የሚለው ፈረንጅ ማለት እንችላለን። ሌላም በፈ ፈጣን ማለት እችላለሁ ማለት ነው። ብዙ ቃላቶችን መመስረት እችላለሁ ማለት ነው። ስለዚህ እነዚህ በፈ የመሰረትኳቸው የአማርኛ ቃላት ናቸው ማለት ነው። ተመልከቷቸው እነዚህ እያንዳንዳቸውን። በፉ እዚህ ጋር ፉ ይቺ ናት። ያው ፉድ ፉጨት ፉአድ መጨመር እችላለሁ በፉ እነዚህ ማለት ነው። ያ ማለት ፉን የመጀመሪያው ማድረግ ብቻ ነው የሚጠበቅብኝ ማለት ነው። ይኸው በፉ ሌላ አንድ ልጨምር እስኪ ፉከራ ማለት እችላለሁ። ፉከራ ማለት እችላለሁ። ሌላ በፉ አሁንም ፉንጥ ማለት እችላለሁ ማለት ነው። በፉ የመሰረትኳቸው ናቸው። ፊ ይኸው በፊ ፊሽካ ፊርማ ፊኛ ማለት እችላለሁ። ሌሎቹንም መጨመር ይቻላል። እዚህ ጋር በፊ ፊንጢጣ ማለት እችላለሁ። ፊንጢጣ ማለት እችላለሁ። ፊሽታ ማለት እችላለሁ። ያው ፊሽታ ማለት እችላለሁ ማለት ነው። በፋ ተመልከቱ እዚህ ጋር ይኸው ፋኖስ ፋና ፋስ ማለት እችላለሁ። በፌ ይኸው ፌዝ ፌርሙስ ፌንጣ ማለት እችላለሁ። በፍ ይኸው ፍራሽ ፍንዳታ ፍህም ማለት እችላለሁ። በፎ ፎቶ ፎቅ ፎርም የመሳሰሉትን መጨመር እችላለሁ ማለት ነው። ስለዚህ እነዚህ በፈ ቤት የመሰረትኳቸው የአማርኛ ፊደላት ናቸው ማለት ነው። በቀጥታ መማር የምትፈልጉ ከታች ባለው የስልክ አድራሻ ደውሉ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ቆዩ።